እነርሱ የሚሰራባቸው የሚጠባበቁ ሆነው ቋሚዎች ይሆናሉ አለ። ስለዚህ የውመል ቂያማ ላይ ጥሩምባው ሲነሳ ሁሉም ነገር ይሞታል፣ መላእክቶችም አይቀሩም። ወላ ሀታ መጨረሻ ላይ ራሱ መለከል ሞት የሞት መልአክ ራሱ ሩህን አውጣ ይባላል፣ እሱም ይሞታል። ከዛ በኋላ ድጋሚ ደግሞ ሲነፋ ድጋሚ ይነሳሉ ማለት ነው። ይሄ ነው ሙስሊሞች የምናምነው፣ በዚህ ነው ሁሉም ነገር እንደሚሞት ነው የምናምነው። ያው ስለ መለከት መነፋት ነው የሚያወራው አባ፣ እርሶም ጋር ስላለ ትምህርቱ ያይ መለከቱ መነፋት ብቻ ሳይሆን መላእክት እንደሚሞቱ እኔ አብዛኛው ሙስሊም ሆነ አብዛኛው ሌላ እምነት ተከታይ ግንዛቤ ያለው ብዬ አላምንም። ሙስሊሞች ሁሉም ግንዛቤው አላቸው። እኔ እንኳን ሳልገባ ጩጬ ያለው ነው ነገር የማውቀውና ስለ መላእክ መሞቶች የመላእክ ሞት ጋር በተገናኘ እኔ የማውቃቸው ሰዎች ስቲል እስካሁን ግንዛቤው አላቸው። ግን እርሶ እንዳሉት ያው ከመጽሐፍ ቅዱስ ምናልባት የተለየ እምነት ስለሆነ ወይም ደግሞ ከክርስትና የተለየ እምነት ስለሆነ እርሱ ሰምተውት ስለማያውቁ አለን ሆ ይላሉ ከታች ራሱ። ኦሬዲ ኢምሩ ጋር ቀጥሉ። ያው የቀረ ሀሳብ ካለ ኢምሩ ጋር አውሩና ኢምሩም ጠይቅ እየፈለገ ስለሆነ እኔ እስኪ ትንሽ ዝም ልበል፣ ጾመኛ ነኝ። መልካም እሺ፣ መልካም እሺ። እዚህ ጋር መለስክልኝ ምንድነው ይሄ የሚያወራው ስለ ሐዲሱ ላይ ስላለው ፍርሃት ሳይሆን ይሄ ፍጥረት ሁሉ መሞትን ነው የሚያሳየው ብለህ መለስክልኝ። ኦኬ ተስማማው። እዚሁ ጋር ግን መላእክት ለምን ይሞታሉ የሚለውን ለምን ይሞታሉ ስልህ ያላጠፉ ናቸው እንደገባ ይመጣል። ያላጠፉ ከሆኑ ለምንድን ነው የሚሞቱት? ለምንድን ነው በዛ ድምጽ አስደንግጧቸው የሚሞቱት? ምንድነው ጥቅሙ በዚህ ነገር ውስጥ ለምን ይሞታሉ ነው? ምክንያቱም ኦኬ አብራራለሁ። አይ እሺ ቆይ አንዴ ኢምሩ እንትን ከታች ኮፒ ሊንክ አድርጉ። እሺ ኮፒ ሊንክ አድርጉ፣ ታብ አድርጉ ነውና ኮፒ ሊንክ እና ታብ አድርጉ። ሀቢብ ይቀጥል። አፎን እሺ ካልተሰማ ነው አይሰማም በሉሽ ካልተሰማ። እሺ አባ በጣም አጭር መልስ ነው። እርሱ ምንድነው የሚሞቱት ፍጡር ስለሆኑ ነው። ፍጡሮች በሙሉ ይሞታሉ። ቁርአን ላይ ምን አለ? ኩሉ ነፍሲን ዛኢቀቱል መውት፣ ሁሉም ነፍስ ያላት ነገር በሙሉ ሞትን ቀማሽ ናት አለ። ስለዚህ መላእክቶችን ፍጡር ስለሆኑ ይሞታሉ። ሞት የሚገናኘው ከኃጢአት ጋር አይደለም። ኃጢአት እየሰራም ያልሰራም ይሞታል። እኛን እንተውና ተማም አባ ተመልሶልኛል። ቴንክ ዩ በቃ እሺ። ክርስቲና አንድ ጥያቄ ልጠይቆትና ከዛ በኋላ ወደ ዋና ጥያቄ ይገባለሁ። ግን ያጀማ ከስራ ያላችሁ ሰማችኋል? አንዴ ተቋርጧል መሰለኝና አይሰማም ይላሉ። ሰላም አለይኩም ወራህመቱላህ። አይ ቲንክ ፒኬ ካሜራ ሲከፍት ይመስለኛል እንትን እያደረገ ያለው። እስኪ እንትን በለውና ወይ እንደዛ እናድርገው። አይ አሁን ይሰማል ብለዋል። ኸይር እስቲ አሁን ይሰማል ብለዋል። ካልተሰማ አሳውቁን እሺ። ያጀማ ዋናው ለእናንተ ስለሆነ እሺ። አባ ይሰማል። ከኔ ጋር የተገናኘ አይደለም። እሺ ሰዎች፣ እኔ ካሜራ መዝጋት አልችልም። ፒሲ ላይ ስለሆነ አይዘጋም ካሜራ በፒሲ። ቀጥሉ ሀይቢ አፎን። ኢንሻአላህ አባ ዮሐንስ መጽሐፍ ሄኖክ ምዕራፍ 19 ይከፍቱልኛል? እንደው 66 ነው ያስኩት። 81 ሀዶ የለውም? 80 ሀዶ የለውም? ለጊዜው የለኝም። ለጊዜው ይቅርታ 66 ነው ያስኩት። እኛ እናወጣሉታለን፣ ያው ፒኬ ያወጣሉታል። መጽሐፍ ሄኖክ ምዕራፍ 19 ቁጥር 1 ላይ አንድ ንባብ አለ። እሺ 19:1 ያነቡልኛል። በዚያች ቀን ቅዱስ ሚካኤል የመንፈስ ቅዱስ ዕውቀቱ ወደ ሐዘን ይወስደኛል ያበሳጫኛል ብሎ ለቅዱስ ሩፋኤል መለሰለት። ልቀጥል? እዚህ ጋር ነው ዋና ፖይንቴና መንፈስ ቅዱስ አምላክ ነው አይደል አባ? እውነት ነው። አዎ አምላክ ነው። እሺ አምላክ ከሆነ ለምንድን ነው ቅዱስ ሚካኤል በአምላክ የሚበሳጨው? ኦኬ ቅዱስ ሚካኤል ራጉኤል በሚል ነበር ያነበብኩት። ኤኒዌይስ ዋናው መልአክ መሆናቸው ነው። ሚካኤል ነው የሚለው እንግዲህ ዕውቀቱ በደንብ ይውት። ሚካኤል ነው የሚለው በደንብ ይውት። ኦኬ ችግር የለብኝም። ሚካኤልም ሆነ ራጉኤል ያው ከመላእክት አንዱ። አዎ ግን እዚህ ጋር ሚካኤል ነው በትክክል ነው። እሺ አሁን ጥያቄያችን ምንድነው?
መልአክ እንዴት ብሎ አምላክ ያበሳጨዋል ቢመልሱልን። አባ መልስ እየጠበኩኝ እኮ ነው። ፈልገም የተበሳጨው እውቀቱ ያበሳጨኛል ማለት ምን ማለት ነው? በቃ አይረዳውም፣ አለመረዳት ነው። በፍጹም ከአእምሮ በላይ ይሆንበታል ነው የመንፈስ ቅዱስ እውቀቱ እጅግ። ለምሳሌ ማሳያ ስጠይ ካልከኝ አባ ሮሜ 11 ይመስለኛል። እስቲ ካወጣህልኝ እስቲ እኔም ለማውጣት ሞክር። 11:33 ይመስለኛል። እስቲ አባ ያንዲ ብራ ያጉልኝ አንድ እስቲ ላውራ አባ። እሺ አዎ አይ ርዕስ አይቀይሩ። እዚህ ጥቅስ ላይ እየተወራ ያለው አልቀጠም መልስ ነው። እዚህ ጋር ያመጣው ለመልስ ነው ጥቅሱን ያመጣሁት። ወይ ችግር የለውም። አሁን ሮሜን ያወጣሁት ለምን? እሺ አንድ በአንድ እናያቸዋለን። መጀመሪያ እዚህ ጋር ማንና ማን እያወሩ ነው ያሉት? ቅዱስ ሚካኤል ከማን ጋር? የመንፈስ ቅዱስ እውቀቱ ወደ ሐዘን ይወስደኛል ያበሳጨኛል ብሎ ለቅዱስ ሩፋኤል መለከተ። ከሩፋኤል ጋር ሩፋኤል ከመላእክ ጋር ኦኬ፣ ሁለቱ መልአኮች እንግዲህ እያወሩ ነውና አምላክ እዚህ ጋር እንግዲህ መንፈስ ቅዱስን እንትን እያደረጉት ነው። እሱ በማማት ደረጃ ወይም ደግሞ እንደዚህ አደረገ እያሉ እያወሩ ነውና እዚህ ጋር ቅዱስ ሚካኤል ምን አለ? የመንፈስ ቅዱስ እውቀቱ ወደ ሐዘን ይወስደኛል ይላል። ወደ ሐዘን ይወስደኛል ማለት ነው። ሐዘን ሲባል ሐዘን ማለት ያን ነገር አለመረዳት፣ በጣም ጭንቀት፣ ፍርሃት፣ አለመረዳትን ያሳያል። አንደኛ የሆነ ነገር ይሁን እንዳሉት መጨነቅ፣ መፍራት። እሺ ተቀብያለሁ። እሺ እንቀጥልና ቀጥሎ ያበሳጨኛል ይላል። በኢትዮጵያ ቋንቋ ያበሳጨኛል ማለት ነው መበሳጨት ነው መናደድ። ኦኬ፣ ስለዚህ መልአኩ ይናደዳል። ኦኬ፣ በጣም ጥሩ። አሁን ይሄ ከዚሁ ከራሱ ከቦታው አውድ አንፃር ስታዩ ምን መሰለህ? የመንፈስ ቅዱስ እውቀቱ ሊረዳው አለመቻሉን በፍጹም በቃ ከአእምሮ በላይ መሆን አንድ ጊዜ እኮ ያሳዩኛል። ችግር የለም አዳምጠኝ ልናገርና አባ ያወራሉ፣ ግን አንዴ እየገባኝ መሆን አለበት። ዝም ብሎ ካወሩማ ጥቅም አይኖረውም። እየገባኝ እንዴ ተናግሬ ስጨርስ ነው ኢምራን። አንድ ጊዜ ይቀጥላሉ። ግን ያበሳጨኛ ማለት ወንድሜ አንዴ ስማኝ፣ አንዴ ስማኝ። ቆይ ውይይታችን ሰላማዊ ሆኖ እንዲቀጥል ይሄ ጃባርና ታላቁ አብርሃም ጋር ስናወራ ተደማምጠን ስንጨርስ ነው የምንነቃቀፈው፣ የሚነቀፍ ነገር ካለ እና አንተ ጋርም እንደዛ እንዲሆን ፈልጋለሁ። ስለማይቻል ነው፣ ግን እድል ስጦት። ጥሩ ሰው ስለሆነ እድል ስጦት። እኔ ጋር ሲወራ ካለ ማስረጃና እንትን አላደርግም፣ ግን ችግር የለውም አውሩ። እሱን እኮ አሁን እጠቅስልሃለሁኝ። እንትን ስለ እውቀት ምንድነው እንዴት ነው የሚለውን እናያለን ገብተን። ነገር ግን እዚህ ጋር አውዱ ኢንቴንሽኑ የሚነግረን ምንድነው? እውቀቱ ወደ ሐዘን ይወስደኛል። ምኑ? የመንፈስ ቅዱስ እውቀቱ። መንፈስ ቅዱስ አይደለም እውቀቱ፣ በቃ ሊረዳው አለመቻሉ ገልጾታል እኮ። የመንፈስ ቅዱስ ምኑ? እውቀቱ። ከዛስ ወደ ሐዘን ይወስደኛል፣ ከዛስ ያበሳጨኛል ብሎ ለቅዱስ ሩፋኤል መለሰለት። ይሄ አለመረዳቱ ከአእምሮ በላይ መሆኑን ፈጣሪ ልንረዳው። እግዚአብሔር መንፈስ ነው ይላል። መንፈስ ነው፣ እጅግ ረቂቅ፣ ከመላእክት በላይ ረቂቅ ነው። እነሱ መንፈስ ናቸው፣ ግን ከነሱ በላይ ረቂቅ ነው። ስለዚህ ከአእምሮ በላይ መሆኑን የሚያሳይ ሐሳብ እንጂ ይሄ ሰውኛ የሆነ በሰው ላይ እንደመቆጣት ሰውን ላይ ለመጣላት እንደሚፈልገው አይነት ቁጣ ሳይሆን አለመረዳትን፣ በቃ እጅግ ጥልቅ የሆነ እውቀትን ያሳያል። ቴንክ ዩ ይምራል። እሺ እናመሰግናለን አባ። አያችሁ አይደል አባ፣ ቃል በቃል እናወራ ያልኩት ለዚህ ነበረ። እርሱ ያወሩትና ጥያቄ ምንም አይገናኝም፣ ምንም አልነኩትም። አንደኛ አባ እያዘንኩ ቢሆንም አውዱ ስለምን እያወራ እንደሆነ አልገባሁትም። አውዱ እያወራ ያለው ስለወደቁ መላእክት ነው። አውዱ አሉ፣ ግን አውዱን ስጠይቃችሁ አይ በቃ አስወራኝ አሉ። ግን አውዱ እያወራ ያለው ስለወደቁ መላእክቶች ነው። ደቂቀ ሴት ብሎ ያስቀምጣቸዋል። አንደኛ። ሁለተኛ ደግሞ ኮንቨርሴሽኑ ወሬው በማን መሀል ያለው? በቅዱስ ሩፋኤል እና በቅዱስ ሚካኤል ነው። ሁለቱ ናቸው ሀሳብ የተቀያየሩ ያሉ። አሁን የፈለጉትን ነው፣ ችግር የለብኝም። ሀዘን ተቀብዮታለሁ። ሀዘነ ሲባል በቃ ችግር የለውም ከአእምሮ በላይ ሆነበት ብዮታለሁ። ግን ያበሳጨኛል የሚለው ቃል በጣም ጥያቄ ይፈጥራል፣ ህዝቡን ያወዛግባል። እርሱም ምንድነው? መልአክ እንዴት ብሎ በአምላክ ይበሳጫል? ለአምላኩ ክብር የለውም እንዴ የሚል ጥያቄ ይፈጥርብኛል። አሁን ቃል በቃል እናውራና የማንግባባ ከሆነ እንግዲህ
ማስረዳት ካልቻሉ ምንም ማድረግ አይቻልም። ባለመግባባት ተግባብተን ወደ ቀጣይ እናልፋለን። አባ እሺ ኢምራን በመጀመሪያ ደረጃ እሺ አልጨረስክም? ላስጨርስ። ጥያቄ ልጠይቅ። ቃል በቃል እናወራኩ ነው አባ። አይ ቃል በቃል ሳይሆን የምናወራው አሁን ይሄን ሐሳብ መጽሐፍ ቅዱስ ያደርግልሃል። ገብቷል? አሁን ይሄ ዝም ብሎ ያፌን መልስ አውዶ አይደለም እያልከኝ ነው አይደለ? አሁን አንተ ስለዚህ እኔ መጽሐፍ ቅዱስ ጋር አስደግፍልሃለሁ ማለት ነው። ማለት ምን ማለት ነው? ጥያቄ መመለስ ይችላሉ? ጥያቄ አሁን ያንን ሊመልስ የሚችል በቂ የሆነ ቃል አለ። ሮሜ እሱን በሐሳብ ደረጃ መመለስ ይችላሉ። ካልቻሉ በቃ ችግር የለውም እዘለዋለሁ። ይኸውልህ መጽሐፍ ቅዱስ ዝም ብሎ የሚመለስ አይደለም። ከአውዱ አንፃር ቀደም መለስኩልህ። አንደኛ ምን ብዬ አውዱ ትክክል ነው፣ አለመረዳትን ያሳያል። እውቀቱ እጅግ ጥልቅ እንደሆነበት አቅሙ በላይ የሆነበት አውዱ ላይ እንደዚህ የሚለው አሳዩኝ አባዬ። ሐሳቡን ነው ሐሳቡ። ይኸውልህ እዚህ ጋር እኮ ሐሳቡ ምንድነው የሚለው የመንፈስ ቅዱስ ብሎ ከዛ መንፈስ ቅዱስ አይደለም ያለው ራሱ አካሉን ሳይሆን እውቀቱ ይላል። እውቀቱ እጅግ ጥልቅ መሆኑን ነው እዚህ ጋር ገልጾታል እኮ። አውዱ ምንድነው እውቀቱ፣ ከዛስ ወደ ሐዘን መውሰድ፣ ከዛስ መበሳጨት። ይሄ እጅግ ከአቅሙ በላይ መሆኑን የሚያሳይ ግልጽ ነው። ይቅርታ አድርግልኝና እንደው እዚህ ጋር ከአቅሙ በላይ አቅም ገደብ እንዳላቸው ማመናቸው አንድ ነገር ግን አባ አሁንም እያወሩ ያሉት መላእክት ገደብ የላቸውም እንዴ ወንድሜ? ቆይ ገደብ የላቸውም ብለን እናምናለን? በክርስትና ወደ አምልኮ ስለሚሄድ ነው። ችግር የለውም አባ። አሁን እንደዛ የሚወስድ ካለ እኔ አይመለከተኝም። በግሌ ግን መላእክት አይመለኩም፣ ገደብ አላቸው፣ የተገደቡ ናቸው። ይሄ ኦርቶዶክሳይስ ተብሎ የሚቀበል ካለ ስህተት ነው። እሺ ችግር የለውም። መናገሩት ራሱ በጣም ይደነቃል። እንግዲህ መላእኮችን የምትጸልዩ ካሉ እንደዚህ እንደ አምላክ የምታያችሁ ካላችሁ ንስሐ ግቡ ይላል አባት። እናመሰግናለን። ስህተት ነው። እሺ ቆይ መልሱን ገና አልጨረስኩም። መልስ አልጨረስኩም። እሺ አይ እሱን ተወው በቃ ችግር የለውም። አሁን አባ ምን መሰለህ አንተውም አይደለም ግራ እንዳያጋባ ይምራን፣ ግራ እንዳያጋባ ትንሽ ማብራራት ስላለብኝ በጥቅስ ማስደገፍ አለብኝ እንዲሁ። ምክንያቱም ያመጣው ጥቅስ አንድ ድረስ ይሰጡኛል ፕሊስ አባ። ጥያቄ ምንም የተመለሰልኝ አይደለም፣ የተወዛገብኩ እንዳውም ይበልጥ አወዛገቡኝ እንጂ ጥያቄ ምንም አልመለሱልኝም። አባ ያዳምጡኝ ፕሊስ። አሁን እርሱ እያወሩ ያሉት መንፈስ ቅዱስ እውቀቱ ነው፣ አዘነ ነው፣ ሌላ ነገር ነው እያወሩ ያሉት። ከዛ አውዱ አላችሁኝ፣ ግን አውዱ ላይ ፈለግኩት፣ አውዱን ደግሜ ያነበብኩት። አውዱ ጋር ጭራሹኑ ስለ እውቀቱ ነው ወይም ደግሞ በቃ ያበሳጨኛ ማለት በቃ እውቀቱ ሙሉ ነው የሚል ነገር አላገኘሁም። ይሄ የእርሱ ሐሳብ ሆነብኝ። ስለዚህ አሁን ጥያቄ ምንድነው አባ? መጀመሪያ መልአክ ይበሳጫል እንደሚለው መልሱልኝ። ይበሳጫል ወይስ አይበሳጭም? አይበሳጭም ካሉ እዚህ ጋር ቅዱስ ሚካኤል ለምንድን ነው ያበሳጨኛል ያለው? ያበሳጨኛል ማለት ትርጉም አለው ካሉ ደግሞ ከመጽሐፍ ቅዱስ ከፍተው እዚሁ አውድ ላይ ትርጉሙን ያሳዩ። እዚህ አውድ ላይ ደግሞ ከሌላ መጽሐፍ ቅዱስ ያሳዩናል። ሐሳቤ ግልጽ ነው። አንዴ ፕሊስ አባ። እሺ ግልጽ ነው ሐሳቤ? አዎ ግሩም ነው። ግሩም። ስለዚህ ከመጀመሪያው ጀምራችሁ መልሱልኝ ባኮት። ቢያንስ እቺ መልሱልኝ። እሺ ቆይ እዚሁ ጋር ታርመኛለህ ያልከኝ መላእክት ይበሳጫሉ ይቆጣሉ ወይ ካልከኝ፣ አዎ ይቆጣሉ። ማሳያ ላቅርብልህ? በቃ ጨረስን እኮ መቆጣታቸውን የሚያሳይ። በቃ አይ አልፈልግም። ዋናው ማመናችሁ ነው። በቃ ተባረኩ። ስለዚህ መላእክት ቅድም በቃ ዘጋን። ስለዚህ አጀማ መላእክቶች እንደሚበሳጩ ዘግተናል። ሁለተኛ ተባረኩ። ተባረኩልኝ። ሁለተኛ መልአክ በአምላክ ይበሳጫል? መልአክ በአምላክ ይበሳጫል? በጣም ጥሩ። አሁን እዚህ ጋር ምን ያመጣልናል መሰለህ? እዚህ ጋር የሚያመጣልን መሰለህ እውቀቱ እያልኩ የደጋገምኩልህ ለዚህ ነው። ገብቶሃል ወንድሜ ይምራል? በአካሉ አይደለም ያልኩህ። አንድ ጊዜ የአምላክ እውቀት መልአኮችን ያበሳጫቸዋል? አይ ጥያቄው ላስተካክለው ብዬ እኮ ነው። አንድ ጊዜ አዳምጥ። ጥያቄው ላስተካክል። አንድ ጥያቄ። እሺ ጥያቄው ላስተካክሉትና የአምላክ እውቀት እሺ ላስተካክል አዳምጠኛ። የአምላክ እውቀት መልአኮችን ያበሳጫቸዋል? እዚህ ጋር አየነው። በቃ አየነው፣ ተጻፈ። በቃ እዚህ ጋር መጽሐፈ ሄኖክ ላይ ተጽፎ አገኘ ነው። ስለዚህ ያበሳጫቸዋል። ማበሳጨት ግን ቃሉ እዚህ ጋር ግን ልክ እዚህ በዘዳግም ላይ የበልዓም ታሪክ ላይ እንዳየነው አይነት መበሳጨት ሳይሆን እንደዛ አይነት ሳይሆን ወንድሜ እዚህ ጋር እውቀቱን አለማግኘቱ የእውቀቱ እጅግ ረቂቅነትን ያ ነገር በጣም እንደፈተነው ማሳያ እንጂ የዘዳግም አይነት ብስጭት አይደለም። ይለያል። ተመልሱልኛል አባ፣ ወላሂ ተመልሱልኛል። በቃ ዋናው ቢለያይም ባይለያይም እውቀቱ ከነሱ በላይ ሆኖባቸዋል፣ ያበሳጫቸዋል። በቃ ተባረኩ። ዘግተናል። ተባረኩ። አይ አይደለም፣ ማሳያ ማቅረብ አለብኝ። እንደዚህ በግርድፍ አይተላለፍም። ማሳያ ማቅረብ አለብኝ። ዋናው ጀማዓተል ኸይር በቃ በክርስትና መልአኮች በአምላክ ተበሳጭተዋል። ጨርሰናል። አሁን አምላክ አይደለም፣ እንደዛ አይደለም።
ታዲያ አሁን ድጋሚ ኢምራን አንድ አዳምጠኝ። ኢምራን አንደኛ ትንሽ መረጋጋት ቢኖረን ደስ ይመስለኛል። ወጣት ነህ በጣም። አይ የረጋው ነው ያለው ያለ ነው አባዬ። አንዳው እደሰትሽ ያወሩ አይደል እንዴ? አቋርጮታለሁ እንዴ? አይደለም ማለት ያው ወጣት እንደመሆነ እንትን ልትል ትችላለህ፣ ግን ትንሽ ተረጋጋልኝ ለማለት ነው። ትንሽ ያዛርገኝ ትልቅ ሰው ነኝ። አይ ተስሙ እንደዛ አልቻልኩም፣ ፈተክብኝ በጣም። እሺ አመሰግናለሁ። ግን አንተ ጋር ነው እንዳትወጣ፣ አብረን እዚሁ የምንጨርሰው ይሄንን አንተ ነው ያነሳው፣ አብረን ነው የምንጨርሰው። አሁን እኔ እያልኩ ያለሁት ግልጽ ለማድረግ ያክል ተበሳጭቷል ወይ? አዎ ተበሳጭቷል። በማን ተበሳጭቷል? በእውቀቱ። ይህ ብስጭት ምን አይነት ነው? እውቀቱን ሊደርስበት ባለመቻሉ የእውቀቱ ሁኔታ በሳጨው። ለዚህ ማሳያ አለ ወይ? አዎ ላቅርብ። ትፈቅድልኛለህ? ላነብ ነው። ኢምራን እየሰማኸኝ ነው? ጥያቄ ተመልሷል፣ ግን ደስ ይለኛል። አስረዱ። ያው ጥያቄ ስለመለሱ ደቂቃ አሉት፣ የፈለጉትን ሰዓት ወስደው አስረዱ። ብቻ ግን አመሰግናለሁ። አሁን ይሄን ጥቅስ ስናገር ምናልባት ልክ አንተ እንዳስተላለፍ እንደፈለግከው አድርገው 771 ሰዎች አይረዱትም። ልክ እኔ የተናገርኩት ሐሳብ ምን ለማለት እንደፈለኩ እዚህ ያሉ ሰዎች እንዲረዱት ይሄን ጥቅስ አነበዋለሁ። ሮሜ 11:33 እንዲህ ይላል፣ የእግዚአብሔር ባለጠግነትና ጥበብ ያዝነትና ጥበብ እውቀቱም አስመርልኝ እውቀቱም እንዴት ጥልቅ ነው። ተመልከት። እሰማለሁ ታላቁ አብርሃም ኢምራን ይሰማሉ። አሁን መጥቻለሁ። እሺ ቴንክ ዩ። ቀይ አብርቶብኝ ነበር። የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው። እውቀቱ የሚለውን ያዝልኝ። ጥልቅ ነው አለ። ተመልከት ምን እንዳበሳጨው። ጥልቀት በቃ በጣም አለመደረስ እያልኩ ሳብራራ ነበረ። አለማግኘቱን ነው ስል ነበረ። ጥልቅ ነው አለ። አንድ ያዝልኝ። ፍርዱ እንዴት የማይመረመር ነው። ከዛስ አይመረመርም አልደረሰበትም ስልህ ነበር። የማይመረመር ነው አለመደረስ ማለት። ከዛስ ለመንገዱም ፍለጋ የለውም። በቃ አይገኝም፣ ፍለጋ የለውም። ስለዚህ በስጭቱ አለመድረሱ ከአቅሙ በላይ መሆኑ ከአእምሮ በላይ መሆኑ ነው ያበሳጨው። በፍጹም ሊደርስበት አለመቻሉ ነው። አመሰግናለሁ። በፈለገበት መንገድ ከዚህ ጥቅስ በኋላ ሰው መረዳት ይችላል። አስረግጬ ነው የተናገርኩት። እሺ አባ በጣም እናመሰግናለን። ሐሳቦትን እኔም አመሰግናለሁ። የኛ ሐሳብ የነበረው በቃ መልአኮች በየትም በዛም ይሁን በጎቢጥም በአባጣም ይሁን በሁሉም ቢሆን በቃ እንደ ሐሳብ ብንወስደውም እንደሚበሳጩና የአምላክ እውቀት ወደ ብስጭት እንደሚወስዳቸው መስማማታችን ነው። የእግዚአብሔር እውቀቱ ጥልቅ እንደሆነ እናውቃለን። እኛም አልጠየቅንም። እሱን በመጽሐፍ ቅዱስ ተጽፏል፣ አልካድንም። የእግዚአብሔር እውቀቱ ጥልቅ ነው። አዎ ጥልቅ ነው። ግን ያ ጥልቅ እውቀት መላእክቶችን የሚያበሳጭ ጥልቅ እውቀት ነው የሚለውን መናገር የፈለግኩት። በጣም አመሰግናለሁ። አሁን ፈቃደኛ ከሆኑ እውቀቱ ፈትኗቸዋል። ዛት ይዚት በቃ እውቀቱ እጅግ ጥልቅ ስለሆነ አበሳጭቷቸዋልም የሚለው ነው። በቃ ችግር የለውም። የሳው በቃ በጣም ታቅሙ በላይ አለመደረሱ ወደዛ መርቶታል፣ ወደ ሀዘን ወስዶታል። ወደ ሀዘን ይወስደኛል አለ፣ አበሳጭቶታል። ትክክል። ምንም ይሄ የምናባብለው ቃል አይደለም፣ የምናፍርበትም ቃል አይደለም። ግልጽ መልስ፣ ጥሩ መልስ ነው የመለስኩልህ። እዚህ ሮሜ 11:33 ላይ መድገም አይጠበቅበትም። አባ ሰምተናል። ኦኬ አልደግመውም። በቃ እንደው ሰው ቢፈልግ ሮሜ 11:33 ገብቶ ማየት ይችላል። ለነበረን ጊዜ አመሰግናለሁ። እንዳወርዱ ቆይ ሮሜ ላይ የእግዚአብሔር እውቀት ጥልቅ እንደሆነ የሚናገረው እሱን አይተናል። አዎ ትክክል ነው። እሺ አባ አሁን ዋና ፖይንታችን የነበረው አንድ ፖይንት ነበር። 30 ደቂቃ አለና ፒኬ ትፈቅድልኛለህ ሀቢቢ? ካልደከመ ማለት ነው። እሺ ያው ይሄ ነገር ደህና በኔ ጋር ጊዜ የለኝም አሁን። ይሄን መልሻለሁ። በፍላጎት ነበር አይደለም። ቅድም እኮ ብዬሽ ነበር። ቅድም ሲገቡ ካስታወሳችሁ በጣም ወሳኝ ጥያቄ አለኝ ብዬሽ ነበር። እባክዎትን ይመልሱልኝ። ይሄን ያነሳሁት እኔ መልአኮች በእናንተም እንደሚበሳጩ ለማሳየት ፈልጌ ነው እንጂ ሌላ አይደለም። ግን እባክዎትን ወሳኝ ጥያቄ ድህነት ላይ ጥያቄ አለኝ። መልአኮች ቢበሳጩ ባይበሳጩ ድህነት አይሆንም እና ድህነት የሆነ ጥያቄ አለኝ። እባክዎትን እንግዲህ ወይ ቅጠረኝ። ምክንያቱም አሁን እኔ ይሄንን ምን እንትን ያልኩት ስራ ቦታ 10 ደቂቃ ወላሂ ከባድ ጥያቄ ስላችሁ በጣም ማወቅ እንፈልገው። አንድ በቃ አንከራከርም። ብቻ አንድ ማስረጃ ይፈጥኛል። እሺ አንድ ጊዜ አንድ ያዳምጠኝና እኔን ደግሞ ስማኝ። ስራ ዘግቼ ስራ አስቆሜ ነው እንዲህ የማወራው፣ ምክንያቱም ዋጋ አለኝ ብዬ ስለማስብ በሰማይ ማለት ነው። ስለዚህ ያው መቼም ነፍስም ያለ ስጋ አትቆምም። ስለዚህ ስራ ዘግቼ ነው የማወራው። ይሄንንም የመለስኩት ቅድም ጥያቄ አለኝ ስላልከኝ እንጂ ዘግቼ ነው። ቀጠረኝና እኔ ጥያቄ እንደሌሎቹ ሰዎች
ጥያቄውን መጀመሪያ ሰምተው ተዘጋጅተው እንደሚመልሱት አይነት ሰው አይደለሁም። እንደምታዩኝ ዝም ብዬ ገብቼ እዛው መመለስ አይነት ሰው ነኝ እንጂ ርዕስ ተሰጥቶ ተዘጋጅተው እንደሚወያዩ አይነት ሰዎች አይደለሁም። ስለዚህ እኔ አሁንም ርዕስ ሰጥተኝ እንዳትነግረኝ ጥያቄውን ዝም ብዬ ገብቼ በዛ ቀን ትነግረኛለህ። ዛት ማች እንትንዋለኝ በራስ መተማመንዋለኝ። ለነበረን ጊዜ አመሰግናለሁ። አያባ ከመጣቱ በፊት ጥያቄውን ነግሮታለሁኝ። ያው አትንገረኝ፣ እንደው በኮንፊደንስ መግባት ትችላለሁኝ ሳትነግረኝ። ወላሂ ነግሮታለሁ። ሁሉም ሰው ያውቀዋል ጥያቄውን። አባ ግን አንዴ ላውራ ደግሞ እኔ ማለት ነው። በእናንተ እምነት የሰው ልጅ ድነት ይቀድማል የሚል አስተምሮ አለ። ቅድም ካስታወሱ ፒክ ጋር ማዋስ ጀምሩ። ለዛ ነው መጀመሪያ ላይ ድነት ላይ ጥያቄ አለኝ ብዬ ልጠይቅ ስል ቆይ አንዴ ብላችሁ አስቀደም እናንተ የጠየቃችሁት የመጀመሪያ ልጠይቅ ብዬ ነበረ። ችግር የለውም ስራ ካለባችሁ አላስጨነቃችሁም። ግዴታ መልሱ ብላ አናስጨንቅም። እኛ ግን የእኛ ድነት ይቀድም ነበረ። ግን ችግር የለውም። በቃ ጥያቄያችን ምንድን ነው? ይሄ ስላሴ የሚባለውን አስተምሯችሁን ከመጽሐፍ ቅዱስ አሳዩን። አንድ ጥቅስ ብቻ ይሰለሱ በአካላት ወይ ተዋህዱ በመለኮት ብላችሁ የምታምኑበትን እምነታችሁን ከዘፍጥረት እስከ ራእይ ባለው ጥቅስ ላይ አውጥታችሁ አሳዩን ነበረ። ያው ጥያቄው ይሄ ነው። መልስ ካላችሁ ሞክሩት፣ ካልሆነ በቃ ሌላ ጊዜ መጥተው ይሞክሩት። ችግር የለውም። በነገራችን ላይ ኢምራን እኔ የተረዳሁት ሁለት ነገር፣ የመጀመሪያውን አድንቄያለሁ። ጥያቄ ማለት ብዙ ሰው ያልጠየቀውን ጥያቄ አግኝተህ መጠየቅህን አደንቃለሁ። ነገር ግን በጣም ቀላል ጥያቄ ነበር። የሁለተኛው ግን አሁን ላይ ያመጣኸው ከዚህ የተሻለ የምጠይቅ መስሎኝ ነበር። ይሄ እኔ እንትን ያልኩበት ነው፣ ስፔሻላይዝድ ያደረኩበት እንትን ነው። ይሄ ስላሴ ያስተምሩ በጣም የምወደው አይነት ነው። እጅግ የምወደው ፊልድ ነው። በፊልዴን የመጣው በቀላሉ ነው መልሰው። ቀን ስጠኝ እመጣለሁ። ቀን ማለት ያውም አትንገረብዬ ነበር። ርዕሱን ያውም አትንገረብዬ ነበር ነግረኸኛል ማለት ነው። አንድ ጥቅስ ጥለው ቢመጣው ፊልዳችሁ ከሆነ እውቀቱ ካላችሁ አንድ ጥቅስ ጥለው ቢመጡ አንድ ጥቅስ ብቻ ጣል አድርገው በቃ ይውጡ። አይ ኖ እንደዛ አይደለም። ገብቷል። ተጀምሮ መቆም የለበትም። አንድ ጥቅስ ብቻ ተኛችራባ እውቀቴ ነው ብለዋልና ስፔሻላይዝድ ካደረጉበት በዛ ዙሪያ በስላሴ ዙሪያ አንድ ጥቅስ ይጣውል። ጥያቄው ደግሞ ድህነት ጥያቄ ነው። ወሳኝ ጥያቄ ነው። ቀላል ጥያቄ አይደለም። ስለ ድህነት ነው። እሺ ወደ እንትን ውስጥ አንገባም። እንደው አሁን ለእንትኑ ያክል እንደው አንተ ደስ እንዲልህ ደስ እያልህ እንድታፈጥር ሁለት ጥቅስ አንድነት ሶስትነቱን የሚገልጽ ነው የምጠቅስልህ። እሺ ይሄ የተለመደ ነው ማለት በቃ አሁን ለምሳሌ ማቴዎስ 28 ላይ አብ ወልድ መንፈስ ቅዱስ ይላል። ቆሮንቶስ ላይ የአብ ፍቅር የወልድ ትዕግስት የመንፈስ ቅዱስ ህብረት ከእናንተ ጋር ይሁን ይላል። የመንፈስ ቅዱስ ይሄ ሶስቱን አካላት ማለት ነው። ከዛ ዘፍጥረት ላይ እንመጣና አንድነቱን ምን ይለዋል? አንድነቱን ይሄ 1:26 ላይ እግዚአብሔር ማለት 1:26 ላይ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን ከዚህ የተሻለ ይገኛል ብዬ ነበረ። በእውነቱ ያሳዝናል አባ፣ በእውነቱ አዝኛለሁ ወላሂ። አሉ አባ የሉም። እሺ ያመጡትን ሶስት ጥቅስ ፉርሽ ላድርግባቸውና በቃ ከመጡ ያወራሉ። የጀማዓተል ኸይር ጥያቄ በስላሴ አምላኮች አሉ ወይም ደግሞ ሶስት አካላት አሉ ብሎ ያምናሉ። እነዚህ ማለት ነው አብ ወልድ መንፈስ ቅዱስ አምላክ ተብሎ ይታመናሉ ማለት ነው። ጥያቄ ሶስቱ አካል አምላክ እንደሆኑ ከመጽሐፍ ቅዱስ ውስጥ ነበር ያልኳቸው፣ ግን አይ በኋላ አሉኝ ወይም ደግሞ አልተመቸኝም አሉኝ። ጥቅስም ሲያመጡም ራሱ አያስኬድም። ሶስት ጥቅስ አምጥቷል። ሶስቱንም ልምታላችሁ። ከማቴዎስ ወንጌል እንጀምር። ማቴዎስ ወንጌል ላይ መጀመሪያ የማቴዎስ ወንጌል ጥቅስ ጭማሪ ጥቅስ ነው። ጭማሪ እንደሆነ ያው ኮሜንተሪ ማየት እንችላለን። የማቴዎስ ጸሐፊ የጻፈው በሂብሩ ነው። አሁን ያለው ግን ከ400 ዓመት በኋላ የመጣ ቅጂ ነው። ሲቀጥል ኮቴሽን ራሱ ብንመለከት አብ ወልድ መንፈስ ቅዱስ የሚል የለም። ሐዋርያትም በአብ ወልድ መንፈስ ቅዱስ ስም ሳይሆን ያጠመቁት በኢየሱስ ስም ብቻ ነበር ያጠመቁት። ማስረጃ የሐዋርያት ሥራ ምዕራፍ 19 ላይ ይህን በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ ነው ያለው። ስለዚህ ሐዋርያት የማይጠመቁት በአብ ወልድ መንፈስ ቅዱስ ስም ሳይሆን በኢየሱስ ስም ብቻ ነበር። ስለዚህ መታ ነው። አብ ወልድ መንፈስ ቅዱስ የሚል የለም። እንደ አብ ወልድ መንፈስ ቅዱስ መባሉ ደግሞ አምላክ የሚያደርጋቸው ከሆነ አንድ ጥቅስ ልስጣቸውና መላእክቶችም አምላክ ናቸው ማለት ነው። ቤት ካን የሉቃስ ወንጌል እንደዚህ ይላል፣ በእኔና በቃሌ የሚያፍር ሁሉ የሰው ልጅ አንደኛ ኢየሱስ፣ በአባቱ ሁለተኛ አብ፣ በቅዱሳን መላእክት ክብር አለ። አብ ወልድ መላእክት። ስለዚህ ሶስቱ አካል በአንድ መቀመጣቸው አምላክ የሚያደርጋቸው ከሆነ አባ አጨበጭብሎታለሁኝ መላእክቱ አምላክ ናቸው። መታ ነው። ሶስተኛ ደግሞ እንፍጠር ብለዋል ነው ያሉት። መጀመሪያ ይሄ መጽሐፍ የአይሁዳውያን መጽሐፍ ነው። ስለዚህ በአይሁዳውያን አራዶ መረዳት አለብን። አይሁዳውያን ምን ያሉ ስን ተመከቱ። ያው
ኤንድ ዘ ሎርድ ሴድ ቱ ዘ ኤንጅል መልአኮችን ነው ያወራቸው። ስለዚህ ስላሴ የለም፣ ያው መልአኮችን ነው እያወራ ያለው። በመጽሐፋችሁም በመጽሐፈ ኩፋሌ ላይ ብትመጡ ያ መጽሐፈ ኩፋሌ ላይ መልአከ ገጹ ምን አለ? መልአከ ገጹ እግዚአብሔር ለእኛ እንዲህ አለን፣ አዳም ብቻውን ይሆን ዘንድ መልካም ስላልሆነ እንደሱ ያለ ረዳት እንፍጠርለት አለ። ቡም አያችሁ፣ አራቱንም መታሁት፣ አራቱም ተመታ። ስለዚህ ስላሴ አላመጡም አባ። በእውነቱ ግን አዝኛለሁ። ለምን ካላችሁኝ እኔ እውቀቱ አለኝ ስለዚህ አድርጌበታለሁኝ ብሎ ነበረ፣ ግን ምንም የተለየ ነገር አመጡ። ስለዚህ ክርስቲያን ወገኖቻችን እባካችሁ ሶስት አምላክ ከማምለክ ውጡላለሁኝ። ሶስት አምላክ እናመልካለን ካላችሁ ደግሞ ቢያንስ በማስረጃ አምልኩ። መጽሐፋችሁ ላይ ማስረጃ አቅርባችሁ አምልኩ ላለሁኝ። ከለስና ተመታ። እሺ ጀዛኩሙላሁ ኸይረን ኢምሩ። እንግዲህ ጆሲ አለ አሪፍ ነበረ አባ ጋር ያደረጋችሁት ቆይታ ማለት ነው። ጀዛከላ። ጆሲ አለ ጆሲ አላችሁ በሁለት ናቸው። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞቹ ናችሁ ጥያቄ ያላችሁ በንጽጽር ዙሪያ አንድ ቁጥር ጻፉ። ያው መግሪብም እየደረሰ ስለሆነ ቶሎ ቶሎ ጨርሰን ወደ ምንድነው አፍጡር ወደ አፍጡር እንሄዳለን ኢንሻአላህ። ፒኬ ለጠፈው ምኑን ነው የምለጠፈው? ሰዎች ምኑን ነው የምለጠፈው? ዛሬ እዚህ ቁጭ ብዬ ለዋል። ስንት ሰዓት ነው የገባው? እኔ እንጃ፣ ግን 5 ሰዓት እየሆነኝ ነው እዚህ ጋር ባለው ሰዓት ማለት ነው ከገባው። ምንድነው አንተ እንዴት ነው ኃይሉን የምታገኘው? እንዴ እኔ እንደውም እኮ እንትን አድርጌ ነው እንጂ ቀን 8 ሰዓት ገብቼ ለሊት 8 ሰዓት ከምናምን ነበር መውጣ ያኔ በክፉ ዘመን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። እንዴት ነዎት? ለረመዳን እንኳን አላህ በሰላም አደረሳችሁ። አሚን አሚን። እንኳን አብሮ አደረሰን። አሚን ነው የሚባለው? ወላሂ እንደዛ ነው። እሺ አንድ ጥያቄ ነበረኝ እና ጠፍቶብ ነው አይደለም? አይ አሁንም አለ። አዎ። እና አይ ባለቤቴ የሆነ ውዙር አለባትና የትንሽ ኩላሊቷ ባንድስ እንደዚህ አይነት ነገር አይጠየቅም? እሱ ፈትዋ ነው፣ የፈትዋ ጥያቄ ሁሱ ጋር ሁሱ ጋር ሄዳችሁ ወይም አቡኪ ሲከፍት ምናምን አቡኪ ምናምን ጠይቁኛ። አቅማችን ገና ታች ነን። መርሃባ። እሺ ሙስሊሞች ጥያቄ ያላችሁ ከፈትዋ ውጭ ማለት ነው። ፍትሃት አንፈጽምም እኛ፣ የነፍስ ፍትሃት የሚፈጽሙ ሌሎች ሰዎች አሉ። ከፈትዋ ውጭ ጥያቄ ካላችሁ ሙስሊሞች ሪኩዌስት ላኩ። ክርስቲያኖችም እንደዚሁ ሪኩዌስት መላክ ትችላላችሁ ኢንሻአላህ። ጥያቄ ያላ የነበራችሁ ሳይሆን ያላችሁ ጥያቄ ያላችሁ ሪኩዌስት ላኩ። በእናንተ እናደርገው መዝጊያውን ማለት ነው ኢንሻአላህ። እና ፈጥራለን እኛ ጋር ገና ነው፣ ትንሽ ደቂቃ ይቀረዋል። ስንት ደቂቃ ነው የሚቀረው? 23 ደቂቃ። ውይ በጣም ብዙ ይቀረዋል። የሆነ ሰው ሆዱ እየጮኸ ነው። ጃቢር ማለት ፈልገህ ነው? ጃቢር ላይ ነው ገስት ላይ ያለው ጃቢር ብቻ ነው። ጃቢር ገስት ላይ ያለ ግን አራለ ዋይፋዩ ልበል እኔ ጋር አይታየኝም። አንተ ጋር እየታየህ ከሆነ አላውቅም። እንዴ ከኔ በላይ ካለው ጃቢር ነው። ጃህ ብላታየም ወላሂ አይታየኝም። የለም ወርዷል። ይሄው ከታች ወርዷል እያሉ ነው። እንዴ ጃህ ብሎ ታዲያ ሌላ ሰው ነው? ትንሹ ጃ ብለህ ነው? ትንሹ ጃ አታውቀውም እንዴ? ጃ ሚውትን አንሳ። ሚውትን አንሳ። ትንሹን ጃ ካላወክማ አንተ ኪሳራ ነህ፣ ከስረሃል። ትንሹ ጃ ሰላም አለይኩም ሀቢቢ። ወአለይኩም ሰላም። ሰላም አልሐምዱሊላህ። እንዴት ነህ? አልሐምዱሊላህ። እሺ ጥሩ ጽቡቅ። ኢምራን ትንሹ ጃ ወይም ጃ ይባላል። የሆነ ሰዓት የይሖዋ ምስክር የነበረ አሁን የሰለመ ነው። በጣም ሲያደርቀን ቆይቶ ድንገት ነው የሰለመው። ከፈጣሪ ጋር ነው ኮንታክቱን የጨረሰው፣ እኛ ጋር አይደለም። እና ተዋውቁ። በጣም ጎበዝ ልጅ ነው።
ማሻአላ ማሻአላ ለዓለማቱ ጌታ ምስጋና ይገባው። ጃ እንዴት ነህ ሀቢቢ? ሰላም ነው? አልሐምዱሊላህ ሰላም። እኔ ኢምራን እባላለሁ። እኔ ጃባ ማሻአላ ስለተዋወቅኩ ደስ ብሎኛል። አትጥፋሽ ኢንሻአላህ እየገባህ ምናምን ዘይረን እና እንኳን ለዓለማቱ ጌታ ምስጋና ይገባው። እንኳን ከጨለማ ወደ ብርሃን መጣ። አላህ ብርሃን ላይ ያጽናሽ ሀቢቢ። እሺ መርሐባ። በቃ ከዚህ በኋላ የኛው ጃማን ነው ያኛው ጃማን ነው እንዳትል። አይሁንማ ተዋወቅ። ያ ፎሎ ማድረግ ያለው ታውቂያለህ። አዎ ችግሩ ፎሎ ያደርጋል ምናምን ኢምራን ይተዋወቃ ግን አያወራህም። አሁን ከዚህ በኋላ ጀመረኝ። ተው በመከራ ነው የሚያወራው። ኧረ ስንት አካውንት ቀይረን ስንት መከራ ውስጥ ገብተን ምናምን በመከራ በቃ በስንት ልማ ስምህን አልጻፍክብኝ። ቆይ ስምህን ካልጻፍክ በምን አውቃለሁኝ? ዶት አድርገህ መጣ ነጥብ ብቻ። በነጥብ እንዴት ነው የሚለየው? እንዴት ነጥብ ሌላ ሰው ይመስልሃል ነው? አሁን እኮ ትልቁ ችግሩ ስታኝ ወይም ደግሞ እኔ እዚህ ጋር ነጥብ ስትሰራ ፓስተር መሰልኩ እንዴ? አይደለም። ነጥብ እንዴት ሌላ ሰው ይመስልሃል አንተ? ከኔ ሌላ ነጥብ አለ እንዴ? እኔ ኦኬ፣ ለነገሩ እውነትህን ነው። አይ አሁን እዚህ ጋር ጃቢር አለ መሰለኝ። የጃቢር ነጥብ አለ። ሁለቱም ነጥብ ነው። በምን ይለያል? ግን አሁን ለይተን ለያይተን አስቀምጠናል። ከዚህ በኋላ አይደገምም ሀቢቢ። ያው ባሳይ ራሱ ካለ ላይ ቁጭ ያልከው መርሐባ። እሺ ላ ጎበዝ ነው ኢብራሂም። አይ ማዘርማ ታሽቃብጥልሃለች። እሱ እኮ ድሮም ነው የምናውቀው። ድሮም ዛሃራ ታሽቃብጣለች። በተለይ ብቻ ይኸውልህ ከኔ ውጭ ይሁን እንጂ ለማንም ታሽቃብጣለች። ከኔ ውጭ ነው ከኔ ጋር የሚያወራ ሰው ካለ ይሽቃበጥለታል። ይሄ የሷ ህግ ነው። ዘህሩ ለሁሉም ነው። አንተ ዘህሩ የሁሉም እናት ነው። ይሄ ስም ማጥፋት ነው። ኧረ እናት በኢምራን የመጣ ባይኔ የመጣ ከኔ ጋር ያወሩ እንጂ ማንም ሰው ይሁን እሷ ለተቃራኒ ነው ደግፋ የምትቆመው። ሰላም አለይኩም አቡኪ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ። እንዴት ነህ? አለን አልሐምዱሊላህ። ኢምራን አቡኪን ታውቀዋለህ መቼም? አቡኪማ እንዴ አቡኪማ ይጣፋል። እኔ ራሱ አንተን አስተዋውቀኝ የሚሆነው እኔ መጨረሻ ላይ ነው ያወቅኩት። አቡኪ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ግን አሁን አንተ ትማራለህ በአላህ ምን እንዴ? ያንን ዲያቆን ልትጫወክበት በአላህ እኔ ሪከርዱን ያየሁትና ወላሂ እንዴት እንደገረመኝ ግዕዘኛ ስታወሩ እና መሀል ላይ ከበደውና አይደለም በአማርኛ ከፍትልሃለሁ ሲል በቃ ሳቄን የመጣ ያጀማ ካላያችሁ ወንድም ያውቂ እንትን ይችላል ግዕዝ ይችላልና ከዛ ገብቶ ክርስቲያን ቤት ዲያቆን ቤት ገብቶ አንተ አችልም እና በግዕዝ እናውራ አሉት። እሺ ብሎ ጀምሮ እያወሩ ሄደና ከበደው መግባት ከበዳቸውና ቆይ አለና ቆይ እሺ አሳይሃለሁ በአማርኛ ብሎ እዛው ተበለጠ ማለት ነው። እንግዲህ መምህራቸውና ወላሂ በጣም ነው የተገረምኩት። አላህ ይጠብቅህ ሀቢቢ። አሜን። እንዳንተ አይነቱን ደግሞ ያብዛልን። አሜን አሜን አሜን። መጨረሻ ላይ ለፖለቲካ ነው የተፈለገው። ሰይጣንም ግዕዝ ይችላል። አንዱ ደግሞ አንተ ሳጥና ይላለኝ ራሱ በውስጥ ሰይጣንም ግዕዝ ይችላል። ይመቻቸው። ካስታወስ ሰይጣን ኦርቶዶክስ ነው ማለት ነው። ፒኬፒ ሳይሆን ማለት ነው። ኢትዮጵያ ላይ ምሳሌ መኪና ሲመጣ አይተህ ከሆነ መኪና አሁን የሰይጣን ፈረስ፣ ቲቪ ደግሞ የሰይጣን መስታወት ይባል ነበር ካስታወስክ። በቃ ሪያሊቲ መቀበል አይፈልጉም። ስለዚህ አቡኪ መጀመሪያ አልነበርክም አሉት። ቀጥሎ ተጠየቀ። ጥያቄውን ሲመልስ ይሄማ ዲያብሎስ ነው እና ያስቃል በጣም። እስኪ እንግዲህ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። እንዴት ነው? ሰላም ነው? አልሐምዱሊላህ። የሆነ ጥያቄ ነበረኝ። 28ኛ ቀን ነው ስትጾም? ዛሬ አይደለም ዘሬ አይደለም ወይም ዛሬ አይደለም። እሺ ምንድነው ጥያቄው? በጣም እየጾሙ ነው። በጣም እየጾሙ ተቸግረናል። ስማኝማ ዘሬ አይደለም ማንነቴ እስልምና ነው ህይወቴን ያለው በአላህ ግጥም ወላሂ ማጃለ ብያለሁ። እስልምና ነው የኔ ሀብቴ ነው ያለው። ዘሬ አይደለም ማንነቴ እስልምና ነው የኔ ሀብቴ።
አላሁ ዋው ትችላለህ ሀቢቢ አድንቄያለሁ። እሺ መርሐባ። አንድ ሰው ከታመማ እንትን ረመዳን ማዝ ይቻላል? ሀቢቢ የፈትዋ ጥያቄ አንቀበልም። እሺ የፈትዋ ጥያቄ ሁሱ ወይም ደግሞ አቡኪ ጋር ሄዳችሁ የፈትዋ ጥያቄ ይጠይቁ። ምንድን ነው የሚባለው? ውሻ በቀደደው ጅብ ይመላለሳል ይባላልና ትንሽ ምናቃትን ብንመልስ ጥሩ አይሆንም። ሌላ ደግሞ ይመጣል። ብቻ ለማንኛውም የፈትዋ ጥያቄኛ አናስተናግድም። እሺ ሀቢቢ እንትና ጋር አቡኪ ጋር ወይም ደግሞ ሁሱ ጋር ሂደ መጠየቅ ትችላለህ። ኢንሻአላህ ጥያቄ ያላችሁ አንድ ቁጥር ጻፉ ከፈትዋ ጥያቄ ውጪ። ኦኬ ኢብራሂም መልስም ኢብራሂም እኔ ቤት ማንም ሰው እንዲመልስ አልፈቅድም። ሁሱ ራሱ ቢመጣ አላስመልስም። ኦኬ እሺ ችግር የለም። መርሐባ። እሺ ሀቢቢ ሰውን አታደፋፈሩ፣ ጥሩ አይደለም። ሰዎች አታደፋፈሩ። ወደ ደፋሮቹና መጀመሪያ ደፍረው ወደ ጀመሩትን ላክ እንጂ አዲስ ያልጀመሩትን የማይሆን ነገር ውስጥ አትክተቷቸው፣ አታደፋፍሯቸው። እኔ ማስጠራ ከተገፈፈ አንድ ሰው በዛ መጽሐፍ ምክንያት አላህ ሂዳያ ከሰጠ አላህ ጀነትን ይሰጠን ይሆናል ኢንሻአላህ። ሶ እኔ ቪዲዮ ሰራው፣ እናንተ ገብታችሁ ሼር፣ ኮፒ ሊንክ፣ ሪፖስት የምታደርጉ ከሆነ ደግሞ አላህ ደግሞ የበለጠ ነገር ይሰጣችኋል የሚል ነገር ነው። ኢንሻአላህ ተደራሽ አድርጉት። አላህ ይጠብቃችሁ፣ አላህ ይቀበላችሁ። እኔ በወጣ እንኳን አሁን ልወጣ ነው። እኔ በወጣ እንኳን አድርጉ ኢንሻአላህ። አላህ በምን አይነት መንገድ ጀነትን እንደሚወፍቅ ለሰዎች ያው ግልጽ አይደለም ማለት ግልጽ አይደለም ሲባል እንደዛ ነው እላችኋለሁ። እንግዲህ አላህ Subhanahu Wa Ta'ala የቀራነውንም ቁርአን አላህ በእኽላስ ይቀበለን። ስራችንን ሀበአን መንሱራ ከተባለው አያርግብን። አላህ አፋቸውን ታስረው ከዋሉት ልክ እንደ አህያና እንደምናምን እንደዛ እንደዋሉት አያርገን። አላህ መልካም ስራችንን እኛ በምንለው ሳይሆን እሱ በቃ በእዝነቱ አይቶ በጣም በሰፊው አላህ Subhanahu Wa Ta'ala የሚቀበለን አላህ ያርግልን። ቢስሚላህ ወሰላቱ ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ አላህ ይቀበለን። ያው የነብዩን ስም እሳቸው ላይ ሰለዋት ማውረድ ስላለብን ነው። እና አላህ ይቀበለን መልካም ስራችንን። አላህ ቅያማችንን፣ ሩኩዓችንን፣ ሱጁዳችንን፣ ቲላዋችንን፣ መልካም ስራችንን የተለያየ ኮፒ ሊንክ ማድረጋችንን ለቤቱ ብለን በእኽላስ የሰራን እንደሆን ካልሰራንም አላህ እንደዛ አድርጎ አስቦልን ሼር ያደረግነውን በቃ የትኛውንም መልካም ስራ ኺድማችንን በተለይ እህቶች ቤት ውስጥ ሆናችሁ የምትኻድሙ እናት አባታችሁን፣ ወንድም እህቶቻችሁን፣ ባሎቻችሁን የምትኻድሙ በተለይ ቤተሰብ ውስጥ ያላችሁ እህቶቻችን ለሁላችንም በአጠቃላይ ቤት ሆኖ ለሚኻድሙ ወንዶችም ነፈቃ እያመጡ ለሚሰጡ ባሎች ቤታቸውን ለሚጦሩ ለሆኑ ወንዶች ጀግኖች ማለት ነው ለነሱም ለሁላችንም አላህ Subhanahu Wa Ta'ala መልካም ስራችንን አላህ ይቀበልን። አላህ በጀነቱል ፊርደውስ ያብስረን። አላህ ዛሬ እንዲህ እንደሰበሰበን በየቤታችን እንዲህ እንደሰበሰበን አላህ ጀነቱል ፊርደውስ ሰብስቦን የዛሬዋን ቀን የምናወራት አላህ ያርገን ኢንሻአላህ። እና ዛሬ ቤቱ ለጋበዘኝ ሰው አላህ ጀነቱል ፊርደውስን ይወፍቀው። ለቤተሰባቸው በአጠቃላይ አሚን በሉ። ከታች አሚን በሉ። በጣም የምወዳቸው ሰዎች ናቸውና አላህ Subhanahu Wa Ta'ala ንያቸውን ሁሉ ይምላላቸው። አላህ ጀነትን ይወፍቃቸው። ዱንያ ላይ እንደዚህ ይሄን የመሰለ ምግብ እንድንበላ ላረጉን ለኛ አክብሮት ብለው ማለት ነው። ቆይ ላሳያችሁ አንድ ጊዜ። እነሱ እንደዚህ አድርገዋል። ተመልከቱ፣ ይታያችኋል። ምንም የቀረ ነገር የለም። ይሄ ሁሉ አክብሮት ማለት ነው። ማሻአላህ። ስለዚህ አላህ ደግሞ እነሱን ኩሉ ወሽረቡ ሀኒአን ቢማ አስለፍቱም ፊል አያሚል ኻሊያ በተባለበት ቀን ብሉ ጠጡ ያለ ገደብ በቃ ምንም ያለ ገደብ ብሉ ጠጡ ከተባሉት ሰዎች አላህ Subhanahu Wa Ta'ala ያርጋቸው። እንግዲህ ከዚህ በላይ ምንም የምንለው ነገር የለም። አላህ ይቀበለን። እንግዲህ ያ ጀማ ቪዲዮውን እንዳትረሱ አደራ። ብትረሱ ምን አገባኝ፣ ዱዓው በዛ ነው የሚመጣው። ኢንሻአላህ ማታ 3 ሰዓት እንገናኛለን።
السلام عليكم ورحمة الله وبركاته. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. السلام عليكم ورحمة الله. جزاك الله عباد الرحمن አንተ ደግሞ ማክፈል ላይ ነህ አሁን አንተ ጋር ማለት እነሱ ማክፈል ላይ ናቸው ገና ነቢያችን ሰለላሁ ዐለይሂ ወሰለም ጋር አልደረሱም ሲደርሱ ያው ሰሃቦችም ያከፍሉ ነበር ዊሳል ይጾሙ ነበር ከዛ በኋላ ተከለከሉ ማለት ነው ያ ለነብይ ብቻ ነው ለሰው ልጅ ይከብዳል በጣም ኦቨር ለሃኒ ፕሮግራም ያዝላትና አንድ ቀን ምናምን ጥያቄዎችን በእስላም ምናምን ያሉትን ነገሮች ብትጠይቅና ከግዝ ጋር ምናምን የሚገናኙ ነገሮች አይ ቲንክ ካሉ ደግሞ እንደዚህ እንትን ብንላት ደስ ይለኛል ሃኒ ጥሩ ልጅ ናት አንደኛ ኦፕን ማይንድ ናት ኒውትራል ሆና ነው የምትጠይቀው ምናምንና የሚመቻትን ቀን ምናምን ከእናንተ ጋር እንትን አውርታ በሰፊው እንደዚህ ኮንፊውዝድ ነው የሚያደርጓት ጥያቄዎች ጠይቃ ያው እንትን ብትል ጥሩ ነው ያስባል አይደል ሃኒ አው ስማይ ጠሪኮ የድሮ ሰው ነች የአሚር ተማሪ አሚር ተማሪ እኔ ስምሽን አልጠራው መላት ነበር ከሚስቴ ጋር እንዳትጣጣላኝ ዳናችሁ ግን አልহামዱሊላህ እንዴት ነሽ ፒኬ የወጣነው ሻቢ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ቀጥይ አሚር ብቻ ተማሪ እኔ የአሚር ብቻ ተማሪ አይደለሁም ከሁላችሁም ነው መማር ይበልጥ ግን አሚር ነው በውስጥ መስመር እኔን በደንብ የሚደግፈኝ አሚር ጋር ሲሄድ ብዙ ነገሮችን በደንብ እረዳለሁ ይሄ ልትላችሁ ነው ለማንኛውም ስለተቋረጠን ይልቀጥልላችሁ ብዬ ነው እሺ ለማንኛውም ጃና ቡኪስ ተዋወቃላችሁ እንዴ ያን ያላወቅኩ ማንን እኔ ገና ሻሃዳ ሳይዝ በፊት ነው ከኡስታዝ ጋር አይ ቲንክ ራይ ላይ ስለ ሚካኤል ነው ኢየሱስ ነው ምናምን በሚለው ነገር አይ ቲንክ እዚህ ላይ ልጅ ከኡስታዝ ጋር አህመድ ምናምን ገብቶ እንትን እያነበበላችሁ ሂብሩ የዛን ቀን ነበር ያወቅኩት ራስና ማሻአላህ ጃ አላህ ይጠብቅ እኔ ወላሂ እኔ የጃ ሰላለም እኮ እኔ እንትን ይለኛል ሁሌ ነው ግራም ያገባ እኔ ጋር አውርቶ አያውቅም እኔ ጃ ጋር አውርቻ አላውቅም ግን ሲያወራ ምናምን እሰማዋለሁ አየዋለሁ ምናምን የሆነ እኔ የይሖዋ ምስክሮችን አውቃለሁና ለካሱ ጫፍ ላይ ስለደረሰ አንዳንድ ነገሮች ላይ ይገግማል ሳይው ማለት ነው ለካ ጫፍ ላይ ደርሶ ሊንሸራተቱ ነው ከዚህ የሆነ ሰዓት ሰለመ የሚባል ነገር ሰማን ጃ የትኛው ጃ ትንሹ ጃ እኮ ጥቁር ፕሮፋይል ያለው እንደዚህ ሰለመ ሲሉ አላህ አልኩ ያ ልብን የሚያውቀው አላህ ብቻ ነው እኛ አናቀው ማለት ማን ነው የተጠጋ ማን ነው የራቀ አናቀውም እኛ አንዳንዱ ቅርብ ነው ብለ የምታስበው በጣም የሻከረ ልብ ይኖረዋል ሩቅ ነው ብለ የምታስባቸው ደግሞ ልክ እንደሰሙ ወዲያው ሲሸነፉ እናያለንና ያው አላህ ያጽናችሁ ያጽናን ሁላችንንም በመንገዱ ላይ ያጽናን ማለት ነው እና ሰማይ ጠሪን አንቺ ጋር ፕሮግራም እኔ ባይዞይ ፕሮግራም መያዝ አልወድም ግን የተመቸሽ ሰዓት ወይም ሰፊ ጊዜ ያለኝ ብለሽ የምታስቢው ሰዓት ላይ መጣሽ ብቻሽን ማንም ሰው በሌለበት ላይክ ወንድሞች ጋር ሆነን ምናምን እናስተናግድሽ እንችላለን እኔ ግን አሁን ብዙ ቃሎችን ያፈረስኩ ስለሆነ ፕሮግራም ቢይዝልሽ እንደማላፈርሰው ምንም እርግጠኛ መሆን አልችልም ለምን መብራት አለ ብዙ አዛ ነገሮች አሉ አሁን ላይ ማለት ነው እኔ ጋር ግን እንዳልኩሽ ባለው ሰዓት ግን የሆነ ጊዜ እንዲያውም ለምን ጊዜ እንገላለን ነገ ይመችሻል አፍጥር ደርሳለ ገና ስንት ደቂቃ አለው መሰላችሁ 10 ደቂቃ አለው ቪአይፒ ያስፈልጋል አንዳንዴ እና ነገ ስንት ሰዓት ይመችሻል ነገውን ቅዳሜ ነው መብራት እስካለ ድረስ እኔ ያለው ኢንሻአላህ አንተ ጋር መብራት ሲኖር ደግሞ እኔ ጋር ላይ ይችላል ግን ጥያቄ ባለኝ ሰዓት ወይኔ ሀበሻ ነሽ እንዴ ሀበሻ ነሽ አንቺ ጋር መብራት ያስቸግራል አረ እንደዛ ከሆነማ በቃ በጣም ያስቸግራል እሺ እና የሆነ ሰፋ ያለ እንትን ቢኖር ላይክ አቡኪ እንዳለው ማለት ነው ቢኖር አሪፍ ነው ነገ ሜቢ የሚመችሽ ከሆነ እኔ ነገ ኢንሻአላህ ከፍታለሁ የሚል ሐሳብ አለኝ ለምን ክላስ ምንም ነገር የለኝም ነገ ቅዳሜ ነው መሰለኝ አይ ቲንክ
ምንም ነገር የለኝም ቃል ላይ መከፍት ይመስለኛል። ከሱብሂ በኋላ እያሉ ነው። ጠዋት ይመችሻል? ከሱብሂ በኋላ ከሱቢ በኋላ ማለት ጠዋት ስንት ሰዓት? ሱቢ ምንድን ነው? 12 ሰዓት በኋላ ማለት ነው። ማለት ጠዋት ስንት ሰዓት? ቆይ ግን ከተመቸሽ ስንት ሰዓት ላይ ነው ሊመችሽ የሚችል? ችግር የለውም እኛ ሰዓት ከምናስመረጥ ከስንት እስከ ስንት ሰዓት ባለው ሊመችሽ ይችላል ማለት ነው? ካለ ከሰዓት ከ5 ሰዓት ምናምን በኋላ ይመችኛል። በቃ ኢንሻአላህ እሺ እኖራለሁ የሚል ተስፋ አለኝ ኢንሻአላህ። እሺ እኔ ለሷ ፓወር ባንክ ነው። ጥያቄ ካለሽማ ጠይቂና አንድ ጥያቄ ምናምን ከዛ አንቺን አስተናግጄ ልውጣ። የክርስቶስ ልጅ ደግሞ ምናልባት ላናስተናግደው እንችላለን። አንቺን አስተናግጄ ልውጣና ምናልባት ጊዜ ካለን የክርስቶስ ልጅንም ክርስቶስ አባቴ የሚለው አካውንት እሱ ጋርም እናወራለን ወይ እሷ ጋር ተወሰነ። አዛን ሳይል ነው እንዴ ማፈጠር? እናንተ ሰዎች ምንድነው አፍጥር የምትሉኝ? ቀጥይሽ። እሺ እኔ ጥያቄ በአላህ ላይ ነው እና አላህ በህይወታችን ላይ ሙሉ ስልጣን ያለው ወይ እንዳለው መኖሩን ማለት በመፍጠርም ሆነ በመግደልም በምን ማረጋገጥ እንችላለን? ሙሉ ስልጣን እንዳለው ሰው ልጅ ህይወት ላይ ማለት ነው። እየፈጠረሽ እየገደለሽ ነው ማለት ያሞተሽ። እስቲ ላይክ ቁርአን ምናምን ህይወታችን ላይ ያለውን ስልጣን ምናምን እሺ አለዚ خلق الموت والحياة ليبلوكم أيكم أحسن عمل። አንዴ የአማርኛውን እንትን አክቲቭ ላድርገውና መጻፊያው ማለት ነው። ከዛ ያወጣው አሳይሻለሁ እንትን ላይ ቁርአን ላይ መጻፊያው ተቀየረብኝና أسلوب سخائي እሺ አንድ አንቀጽ እንትን ላውጣልሽና ያ የትኛችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ህይወትን የፈጠረ ነው፣ እርሱም አሸናፊው መሐሪው ነው ይላል። ስለዚህ ሞትንና ህይወትን የፈጠረው ማን ነው? አላህ Subhanahu Wa Ta'ala ነው። ለምን አላማ ፈጠረው ሲባል በሞትና በህይወት መካከል የሰው ልጆች እየመረጡ እንዲኖሩ ማለት ነው። ላይክ ምርጫ ያለበት ወይም ፈተና ያለበትን ይሄንን ጋፕ ያለበትን ህይወት አላህ Subhanahu Wa Ta'ala እና ሞትንም ከዛ በኋላ ፈጥሯል ነው። ግን እስኪ አንዳንድ ነገሮችን የሆነ እንይ። ብዙ አንቀጾች አሉ ባይዘው አይደለም። እሺ ይሄ አሁን ያሳየውሽ አንቀጽ ነው። ሌላው ሱረቱል በቀራ ምዕራፍ 2 ቁጥር 28 ላይ ሙታን የነበራችሁ ስትሆኑ አለ። ማለትም ምንም ነገር አልነበርንም። ለምሳሌ አንቺ 20 አመትሽ ቢሆን ከ22 አመት በፊት የተነበርሽ ብልሽ የትም አልነበርሽም፣ በምንም ነገር ላይም አልነበርሽም። በቃ እቺ ሃኒ የምትባለው ልጅ አልነበረችም። ሙታን የነበራችሁ ስትሆኑ ህያው ያደረጋችሁ አለ። ከዛ ካልነበራችሁበት ፍጥረት ያመጣ ማን ነው? አላህ Subhanahu Wa Ta'ala ነው። ከዚያም የሚገድላችሁ ነው አለ። የሚያሞተንም ደግሞ ማን ነው? እርሱ ራሱ አላህ Subhanahu Wa Ta'ala ነው። ከዚያም ደግሞ መልሶ በትንሳኤ ቀን ህያው የሚያደርገን እርሱ አላህ ነው። ህያው የሚያደርጋችሁ ሲሆን ከዚያም ወደ እርሱ የምትመለሱ ስትሆኑ በአላህ እንዴት ትክዳላችሁ ይላል።
ስለዚህ መጀመሪያ ካልነበርንበት አካል ሙታን ይለዋል ያንን ሁኔታ ማለት ነው ያልነበርንበትን ኤግዚስት ያላደረግንበትን ጊዜ ከዛ ጊዜ የፈጠረን ያመጣን ከዛ ሕያው ያደረገን ማለት ነው ከዛ በኋላም የሚያሞተን ከዛ በኋላ ደግሞ እንደገና ከሞትም በኋላ በትንሳኤ ቀን የትንሳኤም አምላክ ነው በትንሳኤ ቀን የሚያስነሳን የሆነ አምላክ እሱ ብቻ ነው ከዚያም ወደ እርሱ ነው የምንመለሰው ወደ አላህ Subhanahu Wa Ta'ala እኛ የአላህ ነን ወደ አላህ ተመላሾች ነን ልክ እኛ ሰው ሲሞት ኢና ሊላሂ ወኢና ኢለይሂ ራጂዑን እንላለን እኛ የአላህ ነን ወደ አላህም ተመላሾች ነን እንላለን ሰው በሞተ ሰዓት እንደዛ ነው የሚለው ሰው ሲሞት ወደ ጌታው ነው የሚመለሰው ከዚያም ወደ እርሱ የምትመለሱ ስትሆኑ በአላህ እንዴት ትክዳላችሁ ይላል የሚያሞታችሁ እኮ እሱ ነው ካልነበራችሁበት ደግሞ የፈጠራችሁም እሱ ነው ወደሱ መመለስ የምትመለሱ ሰው ሆናችሁ ያለ እንዴት በእርሱ ትክዳላችሁ ይላልና ብዙ ነገሮችን ላይ ቁርአን ላይ አላህ Subhanahu Wa Ta'ala ብቻ የዚህ ስልጣን እንዳለው በብዙ አንቀጾች ላይ ማየት እንችላለን ለአሁኑ ግን ሁለቱ በቂ ነው ብዬ አስባለሁና ሐሳብሽን ማስቀመጥ ትችያለሽ አይ በቂ ነው እሺ አላህ Subhanahu Wa Ta'ala ባይዘው ነገር ማለሽኝ አይ በደንብ እንትን ካላደለኝ ነገር ምናምን ተይጣለሁ ኢንሻአላህ እሺ ኢንሻአላህ ያው አላህ Subhanahu Wa Ta'ala ላነሳ የነበርኩትን ነገር ላንሳና የሆነ ሰዓት በኡስታዝ አቡ ሃይደር ንግግር ሜሎስ ሪአክት ሰርቶበት ነበርና የነሱ አምላክ እኛ አላህ ኡስታዝ አቡ ሃይደር ምን ብለው ነበር አላህኛ ሕያው ያደርጋል ብቻ ሳይሆን ይገድላልም ብለን እናምናለን በቃ ያሞታል ብለን እናምናለን ብሎ ሲናገር ያንን ፓርት አንስቶ እኛ ግን ኢየሱስ ክርስቶስ ሕይወትን ይሰጣል ነው እንጂ ኢየሱስ ክርስቶስ ያሞታል ብለን አናምንም ብሎ ሲያወራ ነበርና ይሄ በጣም አስቂ ነገር ነው አንደኛ ከመጽሐፍ ቅዱስ ፍጹም ተቃራኒ ነው ሁለተኛ ደግሞ የትኛው ነው ኃይል ያለው እኔ የፈጠርኩትን ነገር ማጥፋት የሚችለው አካል ነው ኃይል ያለው ወይስ እኔ ነኝ ኃይል ያለኝ ለከየትኛው ነው ኃይል ያለው አንድ ሰው ኦሬዲ ከተፈጠረ አለመሞትን ነው ምርጫው የሚያደርገው መሞትን ነው ማይፈልገው ስለዚህ ሞት ያለበት ስልጣን ሌላ አካል ከሆነ የሞት ስልጣን ያለው በሌላ አካል እጅ ከሆነ እኔ የሚያሞተውን ማሞት የሚችለውን ነው እኔ መገዛት ያለብኝ እንዳይገለኝ ማለት ነው ኦሬዲ እኮ ህይወት አለኝ ተፈጥሬያለሁ ስለዚህ ማሞት የሚችለው መግደል የሚችለውን አካል እገዛዋለሁ አትግደለኝ ብዬ ይሄኛው መግደል ማሞት ይባላል ባይዘው መግደል ሳይሆን መግደል ይሄ ግድያ ጭካኔ ማሞት ደግሞ ተፈጥሯዊ ለማመልከት ነው የሚመጣውና ማሞት የማይችል ከሆነ የፈጠረኝ ማሞት የማይችል ከሆነ እንድሞት ማድረግ የማይችል ከሆነ ማን ነው ከሱ በላይ ስልጣን ኑሮት እሱ የፈጠረው መጥቶ የሚደፋው ነው እሱ የፈጠረው መጥቶ የሚገድለው ማን ነው ስልጣን ያለው ነው ስለዚህ ታላቁ ስልጣን እንዲያውም የሚለየው ህይወት ያለው ሰው ላይ ያንን ህይወት ያለውን ሰው በማጥፋት ደረጃ ነው አላህ Subhanahu Wa Ta'ala ደግሞ እዚህ ምድር ላይ ማንንም ሰው ህይወትን መስጠትም መንሳትም ላይክ ማሞትም መፍጠርም የሚችል ምንም አይነት ፍጥረት የለም ከአላህ Subhanahu Wa Ta'ala በስተቀር ማለት ነውና ኢንሻአላህ ዛሃሩ አለች በቃ ዛሃሩ ጋር አፍጥረዋል መሰለኝ ዛሃራ እንዴት ነው አፍጥራችኋል እንዴ አሁን እየሰማሁ አዎ ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ መርሐባ እንደዛ ከሆነማ ቀጥይና ከአፍጡርና ከሰላት በኋላ ኢንሻአላህ የኛኮ ተሰግዶ አልቆ ምናምን ሁላ መርሐባ ነው አሁን ገና አዛን እያለ ነው አሁን እየሰማሁ ነው ከሰላትና ከአፍጡር በኋላ እመጣለሁ ማለት ነው ብቅ እላለሁ እስከዛ ድረስ በተጠንቀቅ ተቆጣጣሪ ሰላም አለይኩም مرحبا أبشر وعليكم السلام ورحمة الله وبركاته حنين لندش لا إله إلا الله حنين እንዴት ነሽ ድምጽ ስላለከ ነው እኔ ጋር እንዳይረብሽ ብዬ ነው مرحبا እሺ ጥያቄሽ ተመለሰልሽ የጠየቅሽው ወይስ የተወሰነ ነግሮኛል ማለት ያው መግደልም ህይወት መስጠትም እንደሚችል በእኛ ህይወት ላይ ስልጣን እንዳለው አላህ በእኛ ላይ ስልጣን እንዳለው
እሺ መርሐባ። በሁሉም ነገር መማር እንችላለን፣ በሁሉም ነገር ማወቅ እንችላለን። ቁርአን ላይ አምላካችን አላህ Subhanahu Wa Ta'ala ከሰማይ ዝናብ የሚያዘንበው ምድርን እንድታበቀል የሚያደርጋት ከዛ በኋላ ስቲል ምድር ካበቀለች በኋላ ራሱ ገና ሳያብብ ራሱ እንደሚያጠፋው አላህ Subhanahu Wa Ta'ala ይነገራል። የአይናችን ርግብግቢትን ራሱ እኮ መቆጣጠር የማንችል ፍጥሮች እኮ ነን እኛ። ውስጣችን ያለውን እኮ አሁን እኛ ከእጃችንን ማዘዝ ወይም ደግሞ ማዘዝ የምንችላቸውን ለምሳሌ መናገር እነዚህን ራሱ አላህ ካልፈቀደ መናገር አልችልም። በይዘው ግን እንደው ማዘዝ የምንችለው ራሱ ከአካላችን እኮ ትንሽ እኮ ነው አይደል? መራመድ ብንችል ራሱ ማለት ነው የእግራችንን ነገር እኮ መቆጣጠር አንችልም። ለምሳሌ እግራችን ውስጥ ያለውን ነገር አጥንቱን፣ ደሙን እያንዳንዱን ነገር የሚቆጣጠረው ማን ነው ከተባለ አላህ ነው። ግልጽ ነው። የአይናችንን ታምቡር ወደ ኋላ ስትመለከት የአይን ታምቡር ይባላል እንዳይባል የአይናችንን እንዳለ የሚቆጣጠረው ጅማቶቹን ሁሉም ነገር የሚቆጣጠረው ማን ነው? አላህ ነው። የአይናችንን ርግብግቢት እንደዚሁም ደግሞ እንትናችን ራሱ ጆሮአችን ሁሉ ነገራችን የሚቆጣጠረው አላህ Subhanahu Wa Ta'ala። ከኛ እኛ የምንቆጣጠረው ነገር ምን አለ ሲጀመር? በነፃ ፈቃዳችን የምንናገርበት እንትና አፋችን ራሱ ውስጡ ያለውን በአጠቃላይ የሚቆጣጠረው እሱ ነው። ለምሳሌ አንድ ሰው ምራቅ አሁን ትንሽዬ በቃ ኢቨንት የምንለው ምራቅ ነው አይደል? ምራቅ አሁን አምላክ ነው የሚቆጣጠረው ራሱ። ለምሳሌ እነዚህ የሚዘዋወሩትን ነገራቶች እንትን የምትይ ከሆነ ራሱ የሆነ ድርቅ ገብቶሻል? ያንን ራሱ የሚያመነጨው ማለት አላህ Subhanahu Wa Ta'ala ነው። እኛ ሲጀመር ራሳችን በእኛ አላህ እኛ የምንቆጣጠረው ምን አለ ሲጀመር? ገብቶሻል? ከራሳችን ከውስጣችን ጀምሮ እስከ ውጫችን ከምንራመድበት ምድር ጀምሮ እስከ ላይ እስከ ሰማዩ ምንም ነገር እሱ የማይቆጣጠረው ነገር የለም። ለዛ እኮ ነው አላህ Azza wa Jalla የሁሉም ነገር ንጉስ እንደሆነ የሚናገር። የሁሉም ነገር አስተናባሪ ነው፣ ጌታ ነው። የሁሉ ነገር አስተናባሪ እንደሆነ ይናገር። ሱረቱል ከመጀመሪያው ከሱረቱል ፋቲሃ ይጀምራል። እሱ የሁሉ ነገር ተቆጣጣሪ እንደሆነ ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ካለ በኋላ አልሐምዱሊላሂ ረቢል ዓለሚን አልሐምዱሊላህ ምስጋና ይገባው ረቢል ዓለሚን የዓለማት ጌታ የሆኑ ይላል። ዓለማትን እንዳለ የሚቆጣጠረው እሱ ነው። የሚቆጣጠረው በቃ በሁሉም ነገር ማለት ነው። የሚያበላን እሱ ነው፣ የሚያጠጣን እሱ ነው፣ የሚያስተናብረው እሱ ነው። ነገራቶችን ሁሉ የሚቆጣጠረው እሱ ነው። ገብቶሻል? አላህ Subhanahu አሁን ቅድም ሰላም አሞትና ያው ሰላም ማድረግ ይሄ በቃ ሩቅ ነው ስቲል ነው ራሱ ማለት ነው። ያን እንዳለ ሆኖ ነገር ግን ደግሞ እኛ የምንቆጣጠረው ሲጀመር ሲኖር ነው። ወይ ሚውስ ያደርግ ነው ሄደው እና እኛ የምንቆጣጠረው ነገር ሲጀመር የለም ነው ሐኒ። እኛ የምንቆጣጠረው አሁን በነፃ ፈቃዳችን የምንሰራቸው ኢቨንት እስቲል አሁን አይን ስንት ጊዜ ተርገበገበ በቀን ብትበይ አታውቂውም ስንቴ እንደተርገበገበ። አሁን ከሰዓት በደቂቃዎች ራሱ የተደረገውን ነገር እኛ ራሳችን ውስጥ ያለውን ነገር ራሱ መቆጣጠር አንችልም። አእምሯችን ራሱ የተለያዩ ነገራቶች ገጽ ነው። ቤተሰቦቻችን ሁሉ ነገራችንን የሚቆጣጠረው አላህ Subhanahu Wa Ta'ala ነው እና እሱ ንጉስ ያልሆነበት ወይም ደግሞ እሱ በእኛ ውስጥ ንጉስ ያልሆነበት ቦታ የለም ነው። እኛ እሱ ያልነገሰበት ቦታ የለም። ሀታለው በምእመናኑ ሲል በካፌ በሁሉም ነገር በቃ በፍጥረታቶቹ በአጠቃላይ የሁሉ ነገር አስተናባሪና ተቆጣጣሪ ስለሆነ አምላክ ማሊክ ነው። ማሊክ የውሚድን የፍርዱ ቀንም ባለቤት ነው። ያኔ ዱንያ ላይም እሱ ነው። ያኔ ነገራቶችን የሚያስተናብረው እሱ ነው። የዓለማት ጌታ እሱ ነው። የዓለማት ነገራቶችን የሚያደርገው እሱ ነውና ቁርአን ላይ ከሱረቱ ፋቲሃ ጀምሮ እስከ ሱረቱ ነስ ስትመለከቺ እሱ የሁሉ ነገር ንጉስና አስተናባሪ እንደሆነ መረዳት ትችያለሽ ማለት ነው። ምናልባት ጥያቄሽን አግኝቻለሁ ግን እኔ ተሻለ ሞር በደንብ እያበራሽ ነው ማለት ሰፋ አድርገሽ ይዘሽ ነው እንጂ መርሐባ መልሼልሻለሁ ወይስ አሁንም ልሂድ? አይ አሪፍ ነው ያለሽ ማለት እኔ ያው በሰው ልጆች ላይ ያለውን ነገር ብቻ ነበረ፣ ግን ያው ምድር ላይ ለማለት ያሉትን ነገሮች በሙሉ ያባራሽ ይቀጥ ጥሩሽ እና አሁን እንዳልኩሽ የምንቆጣጠረው ነገርኛ መጀመሪያ ሲኖር ነው እና ሲቀጥል ደግሞ እስቲል ምርጫ ያለን ነገራቶች ራሱ እኛ አሁን አመዛዝነን የምንመርጣቸው ነገራቶች ላይ ብቻ ነው እንጂ አሁን ለምሳሌ አንድ ሰው ሁሉን ነገር የሚቆጣጠረው ማን ነው ከተባለ አላህ ነው። ለምሳሌ ኩላሊትሽን የሚያጠበው ማን ነው? አላህ ነው። ጨጓራሽ ምናምን እንዲሰራ የሚያደርገው ማን ነው? አላህ ነው። ሁሉ
ነገራችን ውስጣችን ደማችን እንዲረጭ የሚያደርገው ማን ነው? ልባችን እንዲመታ የሚያደርገው ማን ነው ከተባለ አላህ ነው። በቃ ውስጣችን ያለውን ነገራቶች በአጠቃላይ እንዲሰራ የሚያደርገው ማን ነው? አላህ ነው፣ ነገራቶችን የሚቆጣጠረው። አንቺ ያንን ነገር ልቆጣጠር ብትይ አንድ ቀን እንኳን አይደለም እናቀርቶ አንቺ ውስጥ ያለውን ነገር የዓለማት አካል ልቆጣጠር ቢል በነገራችን ላይ መቆጣጠር አይችልም። ግጥሻን አሁን ለምሳሌ አንድ ሰው ደሙ እንዲረጭ እንኳን ራሱ ስንት ነገር አሁን ደሙ መርጨት ካቆመ የሚሞትበት ሁኔታ አለ። ግን ደሙ የተወሰነ አሁን ለምሳሌ የልቡ ደም ስር ከተቋረጠ ምንድነው ያን ሰውዬው ቀጥታ ነው የሚሞተው። ግጥሻን የልቡ አንድ ብቻ ማለት ነው። ያችን እንኳን ለመቆጣጠር ስንት ነገር ነው የሚፈልግ። የተለያዩ መርፌ ሰክተውብሽ በጣም ብዙ ዶክተሮች በቃ ስፔሻል የሚባሉ ዶክተሮች ተሰብስበው አንቺን ማዳን አይችሉም። ገብቶሻና አንቺ መቆጣጠር አይችልም። ግን አላህ Subhanahu Wa Ta'ala አንቺ እንደዚህ ቁጭ ብለሽ አሁን አንቺ እየተቆጣጠረው ነው። ያንን ደምሽ እንዲረጭ አድርጎታል። የልብሽ እንዲሰራ አድርጎታል። ልብሽ እንዲመታ አድርጎታል። በቃ ሁሉ ነገርሽ ማለት አይንሽ እንዲያይ አድርጎታል። አይናችን እኮ ማለት ነው ከበኋላችን አይተሽ ከሆነ የአይናችን ምናልባትም ሰርች አድርገን አይን ብለሽ ስትጽፊ ይመጣልሻል። የአይናችን ከኋላ ከማቸው ጅማት የሚገርምሽ ነገር የብዛቱ ብዛት ልነግርሽ አልችልም። እና ከዛ ውስጥ አንዷ ብጥስ ብትል ወይም ደግሞ አንዷ ብትነጠል ምን እንደሆነ ምን ታደርጊያለሽ? አይንሽ ማየት ያቆም። ማየት አራሷችን ያንን ነገር የሚቆጣጠረው ማለት አላህ ነው። ግልጽ ነው። አሁን ከኛ ውስጥ ስለኛ ንጉሳችን እንደሆነ ወይም ደግሞ እሱኛን እንደሚቆጣጠረን በመማወቅ እንችላለን። የማናቀበትን ነገር ብንዘረዝር ሞር የተሻለ ነው ብዬ አስባለሁ። እኛ ማለት ይሱ የማይቆጣጠረን ነገር የለም ብለን ለመናገር ቀለል ይላል ብዬ አስባለሁ። የሚቆጣጠረን ይሄን ነው ብለን ከምናስበው በበለጠ ማለት ነው። እስቲ እኛ ነፃ ፍቃዳችን ራሱ ተመርኩዘን የምንሰራቸው ነገራቶች ራሱ የሱ ፍቃድ እኮ ያስፈልጋል። والله አሁን ለምሳሌ አላህ Subhanahu Wa Ta'ala የሆነ ነገር ለመሄድ አሰብሽ፣ ወደ ሆነ ቦታ ለመሄድ አሰብሽ። አላህ Subhanahu Wa Ta'ala ያንን ነገር ካልፈቀደ መሄድ አትችይም። እስቲ ለዛው ወይ የሆነ ነገር ይመጣ ወይም ደግሞ ልትታመሚ ትችያለሽ፣ የሆነ ነገር ይመጣና ሊያስቆምሽ ይችላል ማለት ነውና የአላህ Subhanahu Wa Ta'ala እዚህ ምድር ላይ እንድንቀሳቀስ ራሱ የሱ ፍቃድ ይፈልጋል። እዚህ ምድር ላይ ለመኖር ራሱ የሱ ፍቃድ ይፈልጋል። ማንኛውም ነገር የምንቆጣጠራቸው ነገራቶች እኛ መናገር እስቲ አሁን እኔ እንድናገር ራሱ የሱ ፍቃድ ይፈልጋል። ገብቶሻል? የኔ ፍቃድ እንዳለ ሆኖ ነገር ግን ደግሞ የሱ መሽያ የሚባለው ነገር ያስፈልጋል ማለት ነው። ስለዚህ እነዚህምና ሌሎችም ነገራቶችን ማንሳት ይቻላል። እያንዳንዱ ነገር መዘርዘር አስፈላጊ ስላልሆነ ይገባሻል ብዬ አስባለሁ። ማንሳት የፈለኩት ምንድነው ብዬ ያነሳሁትና ያወራሁት ነገር ትረጃዋለሽ ብዬ አስባለሁ።